ሰላም ጤና ያስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናሌ መጣችሁ። በዛሬ ቪዲዮ የምንመለከተው የነርቭ በሽታ ማስጠንቀቂያ 6 አደገኛ ምልክቶችን የምነግራችሁ ይሆናል። ከዚህ ጋር ተያይዞ እንዲሁም የነርቭ በሽታ ለመከላከል የሚረዷችሁን ጠቃሚ የሆኑ ምግቦችን የምታውቁበት አስተማሪ ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩኝ። ወደ ዛሬ ፕሮግራሜ ከማለፌ በፊት ለቻናሌ አዲስ ስለሆናችሁ እንኳን በሰላም መጣችሁ። ይህን ቻናሌ ሰብስክራይብ በማድረግና የደውል ምልክቷን በመጫን ከጤና ጋር የተያዙ ጉዳዮች ላይ በስፋትና በዝርዝር የማቀርብላችሁን ፕሮግራሞች መከታተል ትችላላችሁ። አብሮነታችሁ አይለኝ። መልካም ቆይታ። በአንደኛ ደረጃ የነርቭ በሽታ ማስጠንቀቂያ ምልክት የመደንዘዝ ስሜት የሚሰማችሁ ከሆነ ይህ ማስጠንቀቂያ ምልክት እንደሆነ ልታውቁት ይገባል ማለት ነው። ነርቫችን መጎዳቱን የምናውቅበት የመጀመሪያው ምልክት የመደንዘዝና የመውረር ስሜት እጅግ በጣም በብዛት የሚከሰት ከሆነ የነርቭ በሽታ ሊሆን ይችላል። በእጅ ጣት አካባቢ፣ በእግር ጣት አካባቢ፣ በእግራችን አካባቢ፣ የጣቶች ክፍሎች አካባቢ ይህ ስሜት በብዛት የሚከሰት ከሆነ ስሜታዊ የነርቭ ስርዓታችን እጅግ እየተጎዳ ወይም ደግሞ ጉዳት ሲያጋጥመው እንደሆነ ማወቅ ያስፈልጋል ማለት ነው። ስለዚህ ወደ መደንዘዝ የሚቀየር ወይም ደግሞ የመውረድ ስሜት ይሰማቸዋል ማለት ነው። ስለዚህ በጊዜው ተገቢውን ሕክምና ካላገኛችሁ ይህ ስሜት ወደ ሌሎች የሰውነት ክፍሎቻችሁ ሊዛመት ይችላል ማለት ነው። ከዚህ ጋር ተያይዞ እግርና እጅ ላይ የተፈጠረ ከፍተኛ ጫና፣ ለብርድ መጋለጥ፣ እንቅስቃሴ የሌለበት አኗኗር ዘይቤ፣ የቫይታሚን ቢ12 እና የማግኒዚየም እጥረት ይህ ምልክት ሊያሳዩ ይችላል። ስለዚህ ሰዎች ማድረግ ያለባችሁ በተለይም ደግሞ በእጃችሁና በእግራችሁ ጣቶች መሀል እጅግ በጣም የመውረር የመደንዘዝ ስሜት በተደጋጋሚ የሚሰማችሁ ከሆነ ይህ የነርቭ በሽታ ምልክት ሊሆን የሚችልበት እድል ሰፊ እንደሆነ ማወቅ ያስፈልጋል። በሁለተኛ ደረጃ ላብ ከመጠን በላይ የሚያልባችሁ ወይም ደግሞ በጭራሽ ላብ የማታዩ ከሆነ የነርቭ በሽታ ምልክት ሊሆን ይችላል ማለት ነው። ነርቮቻችሁ ሲጎዱ የላብ ችግር ሊፈጠር ይችላል። አንዳንድ ሰዎች ላይ ትንሽ እንቅስቃሴ አድርገው ከፍተኛ ላብ ሲፈጠር፣ ሌሎች ሰዎች ላይ ደግሞ እጅግ በጣም ብዙ እንቅስቃሴ ቢያረጉም ባያረጉም ላብ የማያዩ ይሆናል ማለት ነው። ስለዚህ ላብ በአግባቡ ካልመነጨ ሰውነታችን ሙቀቱን በአግባቡ መቆጣጠር አልቻለም ማለት ነው። ስለዚህ በከፍተኛ የአካል ብቃት እንቅስቃሴ ወቅት ችግሩ የሚታይ ይሆናል ማለት ነው። የነርቭ መጎዳት የሰውነት ሙቀትን የመቆጣጠር ችሎታን ይቀንሳል። ከዚህ ጋር ተያይዞ ይህ ሙቀት መቆጣጠሪያ ላይ ችግር ይፈጥራል። ከዚህ ጋር ተያይዞ ነርቮቻችሁ ሊጎዱ የሚችሉበት እድል ሰፊ ይሆናል ማለት ነው። ሶስተኛ ሽንትን ቶሎ ቶሎ መሽናት ነው። ይህ ሌላው ምልክት ሊሆን ይችላል። የሽንት ፊኛ ሽንትን በደንብ እንዲይዝ ብዙ ነርቮች አብረው መስራት አለባቸው። የነርቭ ጉዳት ሲፈጠር ጋር የሽንት ፊኛ ኢንፌክሽን ቶሎ ቶሎ ለማስወገድ ይሞክራል። አጠቃላይ የነርቭ ጉዳት የሽንት ፊኛ ጡንቻን የሚያደርገውን መኮማተርና መላላብ በተገቢ መልኩ እንዳያደርግ ያስተጓጉላል። ስለዚህ ከዚህ ጋር ተያይዞ የሽንት ፊኛ ችግር ሌላው መንስኤ ሊሆን ይችላል ማለት ነው። ከዚህ ጋር ተያይዞ ቶሎ ቶሎ የሚሸኑ ከሆነ ከሽንት ፊኛ ጋር ተያዙ ነርቮች መጎዳታቸውን ማወቅ ያስፈልጋል ማለት ነው። አራተኛ የሰውነት ሚዛን ለመጠበቅ የምትቸገሩ ከሆነ የነርቭ ጉዳት ሊሆን ይችላል። የሰውነት ሚዛናችሁ መጠበቅ የማትችሉ መንገዳገድ የምታዩ ከሆነ በተለይም ደግሞ ቁጭ ብላችሁ ስትነሱ ይህ ምልክት የሚታይ ከሆነ ሌላው የነርቭ ጉዳት ምልክት ነው። አጠቃላይ ከዚህ ጋር ተያይዞ ወድቃችሁ ልትጎዱ ስለምችሉ ይህ ምልክትን እጅግ በጣም ችላ ልትሉት አይገባም ማለት ነው። የነርቭ ጉዳት የአእምሮ ሰውነት እና እንቅስቃሴ በአግባቡ እንዲቆጣጠር ያደርጋል። ይህ ሁኔታ ሲወድቅ ደግሞ ልትጎዱ የምትችሉበት እድል እጅግ የሰፋ ይሆናል። መራመድ ሊያስቸግራችሁ ይችላል። እንቅስቃሴ መቆጣጠር አትችሉም ማለት ነው። ስለዚህ እንቅስቃሴዎቹን የሚቆጣጠሩ ነርቮች የሞተር ነርቮች ናቸው። ወይም ደግሞ የስሜት ሕዋሳትን ሲበላሹ አንድ ሰው እንቅስቃሴውን ለማስተባበር ወይም ደግሞ ሚዛኑን ለመጠበቅ ያስቸግረዋል ማለት ነው። ይህም መውደቅ ወይም ደግሞ መራመድ ችግርን ያመጣል። የፓርኪንሰን ህመም ሊሆን የሚችልበት እድል ሰፊ ነው ማለት ነው። አምስተኛ የጡንቻ መድከም ነው። ጡንቻ እንዲንቀሳቀስ የሚያደርገው መልእክት የሚያስተላልፉ ነርቮች ላይ የደረሰ ጉዳት የጡንቻ ድካምን ይፈጥራል። አልፎ ተርፎም የመቆጣጠር ችሎታን ሊያሳጣ ይችላል ማለት ነው። ስለዚህ ለጡንቻችን የሚላከው መልእክት በአግባቡ ካልተላለፈ መራመድ ያስቸግራቸዋል። በእጃችሁ እቃ ማንሳትና መጨበጥ እጅግ በጣም የሚከብዳችሁ ይሆናል ማለት ነው። በነርቭ ጉዳት ምክንያት ጡንቻችሁ ጥቅም ላይ የሚውልበት ጊዜ ጡንቻችሁ ሲንቀሳቀስ ራሱ የመድከም ስሜትን ያመጣል ማለት ነው። ጡንቻ መድከም ከነርቭ ጉዳት ውጪ እንደ ፓርኪንሰን በሽታ፣ ዲስክ መንሸራተት፣ ስትሮክ የመሳሰሉ በሽታዎች ሌሎች መንስኤ ሊሆኑ ይችላሉ። የነርቭ በሽታ በተለይም ደግሞ የሞተር ነርቮች ሲጎዱ
የጡንቻ ድክመት ሊያስከትል ይችላል። የበለጠ ሊስፋፋም ስለሚችል እለት ተዕለት እንቅስቃሴዎቹን ማከናወን እጅግ ይከብዳቸዋል ማለት ነው። ስለዚህ የጡንቻ መድከም፣ መራመድ መቸገር፣ በእጃችሁ ዕቃ ለማንሳት እጅግ በጣም የምትቸገሩ ከሆነ የነርቭ ጉዳት ሊሆን የሚችልበት እድል ሰፊ ነው። ስድስተኛ የአይምሮ ለውጦች ናቸው። አንዳንድ የነርቭ በሽታዎች በተለይም ደግሞ ማዕከላዊን የነርቭ ስርዓትን የአንጎልና አከርካሪ ገመድ የሚያገናኙ ናቸው። እነዚህ ሲጎዱ የማስታወስ ችሎታ ታጣላችሁ፣ ትኩረትና ሌሎች የእውቀት ተግባራትን የምታጡ ይሆናል ማለት ነው። አይምሯችሁ በነርቭ በሽታ ሲጎዳ እንደ አልዛይመር በሽታ ወይም ደግሞ ፓርኪንሰን በሽታ ያሉ ሌሎች ግንዛቤ መቀነስና የአይምሮ ግራ መጋባት ሊያስከትል ይችላል ማለት ነው። ይህም ሌላኛው የነርቭ በሽታ ጉዳት እንደሆነ ልታውቁት ይገባል ማለት ነው። ህመሙ የሚፈጠረው ስሜታዊ ነርቭ ላይ የተፈጠረ ጉዳት ነው። ስለዚህ ስሜትን በአግባቡ ከአይምሮ ወደ ቆዳ መተላለፍ ካልቻለ የተጎዳው ቦታ ላይ ከፍተኛ ህመም ይሰማችሁ ይሆናል ማለት ነው። አጠቃላይ ህመሙ በተጎዳው ቦታ ዙሪያ ላይ ብቻ ወይም ደግሞ ሰፊ የሰውነት ክልልን ሊፈጥር ይችላል ማለት ነው። የነርቭ ህመም በብዛት በምሽት የሚባባስ ይሆናል። ከነርቭ ጉዳት ውጪ የስኳር በሽታ፣ የቫይታሚን ቢ12 እጥረት፣ የጀርባ አጥንት ህመም፣ አጠቃላይ በዚህ ምክንያት የተፈጠሩ ጉዳቶች ለከባድ ህመም የሚያጋልጣችሁ ይሆናል ማለት ነው። ከነርቭ በሽታ ጋር የተያያዙ ህመም የሚያቃጥል ወይም ደግሞ የሚያሳቃይ ሊሆን ስለሚችል ይህ ህመም ሲመጣ ወዲያው ወደ ሐኪም ቤት በመሄድ መታየት ይኖርባቸዋል ማለት ነው። የነርቭ ህመምን ለመቆጣጠር እጅግ በጣም ቀላል መፍትሄ አለው። የአኗኗር ዘይቤ ለውጥ ማድረግ እና ደግሞ በህክምና የሚሰጡ መድኃኒቶችን መውሰድ ያስፈልጋል። ጤናማ አመጋገብን በመከተል በሽታውን እንዳይባባስ መከላከል ትችላላችሁ ማለት ነው። አጠቃላይ ነርቭ ጤናን ለማሳደግና የነርቭ በሽታን ለመከላከል የሚረዱ ምግቦችን እነግራችኋለሁ። በመጀመሪያ አሳ ነው። አሳን ብትበሉ እጅግ ይመከራል። እንደ ሳልመን እንደ ሰርዲን ያሉ አሳዎችን ብትመገቡ የነርቭ በሽታ ስርዓትን ለመከላከልና እብጠትን ለመቀነስ ይረዳችኋል ማለት ነው። የአንጎላችሁን ጤንነት ለመጠበቅ ይረዳችኋል። እንደ አልዛይመር፣ ፓርኪንሰን ያሉ በሽታዎችን ለመከላከል እጅግ የሚያግዛችሁ ይሆናል። በመቀጠል እንቁላልን ብትመገቡ ይረዳችኋል። እንቁላል የነርቭ ጤንነትን ለመጠበቅና አስፈላጊ የሆነውን ቫይታሚን ይዟል። የነርቭ በሽታን ለመከላከልም ይረዳችኋል ማለት ነው። ነርቫችሁን ለመጠገንና ለማደስ ከፍተኛ ጥራት ያለው ፕሮቲን ይሰጣችኋል እና አረንጓዴ አትክልቶችን በብዛት ብትመገቡ ይመከራል። ቅጠላማ አትክልቶችን ብትመገቡ እጅግ የሚረዳችሁ ይሆናል። በቫይታሚኖች የበለጸጉ ናቸው። አጠቃላይ በማዕድናት የበለጸጉ ናቸው። የሰውነታችን ጤናማ የቀይ የደም ሴሎችን ያመርታሉ ማለት ነው። የአንጎል ጤናን ለመደገፍ ይረዳችኋል። አጠቃላይ እነዚህ አረንጓዴ ቅጠላማ አትክልቶችን ብትመገቡ እንደ ብሮኮሊ፣ እንደ ሰላጣ፣ እንደ ጎመን፣ እንደ አቮካዶ ያሉ ጤናማ ፍራፍሬዎችንም ብትመገቡ ይመከራል ማለት ነው። አጠቃላይ ጤናማ አመጋገብ መመገብ የነርቭ በሽታን ለመቆጣጠር እና አጠቃላይ የነርቭ በሽታ እንዳይባባስ ለማስቆም እጅግ የሚረዳችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አረጋለሁ። በሌላ ጊዜ በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።